ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች፣ ዛሬ በዲጂታል ኢትዮጵያ ጉዞ ውስጥ ትልቅ ምርታ ስለሆነው ቴሌሳይን የሰነድ ማረጋገጫ ዲጂታል አሰራር በዝርዝር እናያለን። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ እንዳሉት ቴሌሳይን አገልግሎት ዜጎች ያሉበት ሆነው ቀላልና ፈጣን አገልግሎት እንዲያገኙ ያስችላል ብለዋል። አገልግሎቱም በኦንላይን ብቻ መሰጠት የጀመረው ከመጋቢት 21 ቀን 2018 ዓ.ም ጀምሮ እንደሆነ ጠቅሰዋል። ቴክኖሎጂውም የፋይዳ ዲጂታል አይዲ፣ የዲጂታል ፊርማ እና በሰው ሰራሽ አስተውሎት ኤአይ የታገዘ የቪዲዮ ማረጋገጫን ይጠቀማል። ዋና ጥቅሞቹ እንግልትን ማስቀረት፣ ተገልጋዮች በአካል ሳይገኙ ሰነዳቸውን ማረጋገጥ ይችላሉ። ስርዓቱ እንዲሁም ደህንነቱ የተጠበቀና ድንበር ተሻጋሪ አገልግሎት መስጠት ያስችላል። ጊዜንና ገንዘብን ይቆጥባል። ለዲጂታል ትራንስፎርሜሽኑም ትልቅ ጉልበት ነው ተብሏል ማለት ነው። ቀጥሎ ለውጭ ጉዳይ ሚኒስቴር አገልግሎት እንዴት ዲጂታል ፊርማ ማዘጋጀት እንደምንችል እናያለን። በመጀመሪያ የቴሌሳይን አፕሊኬሽን ከፕሌይ ስቶር ወይም አፕ ስቶር በማውረድ ወደ ስልካችን እንጭናለን። መተግበሪያውን ከከፈትን በኋላ ሀገር እና የምንጠቀምበትን ቋንቋ በመምረጥ እንቀጥላለን። ቀጥሎ በቴሌሳይን ዲጂታል ፊርማችንን ማኖር እንደምንፈልግ የሚጠይቀንን ገጽ ኔክስት የሚለውን በመጫን ምላሽ ከሰጠን በኋላ በቀጣይ ለሚመጣልን ገጽ ጌቲንግ ስታርትድ የሚለውን በመጫን እንቀጥላለን። የራሳችንን ዲጂታል ፊርማ ወደምናኖርበት ዋና ማዕከል ለመግባት እና አገልግሎቱን ለማስጀመር ስማችንን፣ የኢሜል አድራሻችንን፣ ስልክ ቁጥራችንን ካስገባን በኋላ ልናስታውሰው የምንችለውን አስተማማኝ የይለፍ ቃል በማስገባት ክሬት አካውንት የሚለውን በመጫን እንቀጥላለን። ቀጥሎ የስልክ ቁጥራችን የሚረጋገጥበት ገጽ ላይ የሞባይል ቁጥራችንን በማስገባት ሲንድ ኮድ የሚለውን እንጫናለን። በስልኩ የተላከልንን የአንድ ጊዜ ማረጋገጫ ቁጥር በማስገባት ሰብሚት እንለዋለን። ቴሌፎርምስ የሚለውን ከመረጥን በኋላ ፌደራል ገቨርንመንት ፎርምስ የሚለውን እንጫናለን። ለውጭ ጉዳይ ሚኒስቴር አገልግሎት ሚኒስትሪ ኦፍ ፎሪን አፌርስ የሚለውን እንጫናለን። ለዶክመንት ማረጋገጫ አገልግሎት ዶክመንት አውተንቲኬሽን የሚለውን እንጫናለን። ቀጥሎ የሚመጣልን ገጽ ላይ ዝርዝር መረጃዎችን ከተመለከትን በኋላ ለመቀጠል ስታርት ሳይኒንግ የሚለውን እንጫናለን። ቀጥሎ የማመልከቻ ዝርዝር ገጽ የሚመጣልን ሲሆን በስሩ 3 ወሳኝ የማመልከቻ ቅጾች እናገኛለን። ቅጾቹን ለመሙላት በየተራ እንጫናቸዋለን። ፕሮሰሲንግ ሴንተር በሚለው ስር የምንፈልገውን አገልግሎት ማዕከል ከመረጥን በኋላ ኮንቲኒው ብለን እንወጣለን። ቀጣይ ናሽናሊቲ ዲቴይል የሚለውን በመጫን ዜግነታችንን እናረጋግጣለን። አፕሊኬሽን ታይፕ በሚለው ስር ደግሞ የምናመለክተው አገልግሎት ለራሳችን ወይም በውክልና መሆኑን ካረጋገጥን በኋላ ኔክስት የሚለውን በመጫን ወደ ቀጣዩ ማውጫ እንሄዳለን። በቀጣይ አፕሊካንት ዲቴይል የሚለው ገጽ ላይ ሙሉ ስማችንን፣ ጾታ፣ ስልክ ቁጥር እና የኢሜል አድራሻችንን በማስገባት ኮንቲኒው የሚለውን እንጫናለን። ሰነዶችን ለማስገባት ኔክስት የሚለውን በመጫን ቀጥሎ አድ ሞር ዶክመንት የሚለውን እንጫናለን። ማስገባት የምንፈልገውን የዶክመንት አይነት ለመምረጥ ዶክመንት ታይፕ የሚለውን በመጫን ከሚመጣልን ዝርዝሮች ውስጥ ማስገባት የምንፈልገውን የሰነድ አይነት እንመርጣለን። ቀጥሎ የዶክመንት መለያውን በማስገባት ደን የሚለውን እንጫናለን። አፕሎድ ኢሜጅ የሚለውን በመጫን በስልካችን መነሳት ወይም ከስልካችን ፋይል በማስገባት ኮንቲኒው የሚለውን እንጫናለን። በዚህ ገጽ ላይ ማስገባት የምንፈልገውን ዶክመንት ከፊትና ከኋላ ያለውን ምስል ማስገባት ይኖርብናል። ተጨማሪ ዶክመንቶችን ማስገባት ከፈለግ አድ ሞር ዶክመንት የሚለውን በመጫን ተጨማሪ ሰነዶችን ማያያዝ እንችላለን። ካልሆነ ግን ኔክስት የሚለውን በመጫን ወደ ቀጣይ ሂደት ማምራት እንችላለን። ሙሉ ስማችንን ጨምሮ ሌሎች የሞላናቸውና ያያያዝናቸው ዝርዝር መረጃዎች ያመለከትንበት ገጽ ሲመጣልን መረጃዎችን በጥንቃቄ ከተመለከትን በኋላ በደንብና ሁኔታዎች መስማማታችንን ምልክት በማድረግና ስታርት የሚለውን በመጫን ፊርማችንን ወደምናስገባበት የአገልግሎቱ ዋና ማዕከል እናመራለን። ታፕ ቱ አድ ኢሲግኒቸር የሚለውን በመጫን ፊርማችንን ካኖርን በኋላ ኮንፊርም ኢሲግኒቸር የሚለውን እንጫናለን። ታፕ ቱ አድ ቪዲዮ ሲግኒቸር የሚለውን በመጫን ቀጥሎ በሚመጣልን ካሜራ በትክክል በመታየት
ከስክሪኑ ላይ ያለውን የወድ ጽሑፍ ድምጻችንን ከፍ አድርገን እናነባለን። የተንቀሳቃሽ ምስል ፊርማችን ከተጠናቀቀ በኋላ ሲስተሙ በራሱ አረጋግጦ እንደጨረሰ ፕሪቪው የሚለውን በመጫን የሰነድ ማረጋገጫ ዶክመንቱን በጥንቃቄ ከተመለከትን በኋላ ማመልከቻውን መላክ እንደምንፈልግ ስንጠየቅ የስ የሚለውን በመምረጥ እናረጋግጣለን። ቀጥሎ ኮንቲኒው የሚለውን በመጫን ማመልከቻውን እናስገባለን። ማንነታችንን የሚገልጽ ማረጋገጫ ዶክመንት እንድናስገባ የምንጠየቅበት ገጽ ላይ የምናረጋግጥበት የመታወቂያ አይነት ከመረጥን በኋላ በመቀጠል የመታወቂያው ልዩ መለያ ቁጥር እናስገባለን። ለምሳሌ ዲጂታል መታወቂያ ከመረጥን በኋላ በቀጣይ የዲጂታል አይዲ ፊን ወይም ፈን የሚለውን ቁጥር ከመረጥን በኋላ የዲጂታል አይዲ መለያ ቁጥር እናስገባለን። በመቀጠል ጌት ኮድ የሚለውን በመጫን ከናሽናል አይዲ የመጣልንን ባለ 6 አሃዝ ማረጋገጫ ቁጥር በማስገባት እንቀጥላለን። መታወቂያችን ላይ የሚታየው ማንነታችንን የሚገልጽ ምስል ለቴሌሳይን ካስገባን የተንቀሳቃሽ ምስል ማረጋገጫ ጋር ሲስተሙ አመሳክሮ ከጨረሰ በኋላ ኔክስት የሚለውን እንጫናለን። በመጨረሻም የአገልግሎት ክፍያ ዝርዝር በቴሌብር አማራጭ የሚቀርብልን ሲሆን ፔይ ነው የሚለውን በመጫን የቴሌብር ሚስጥር ቁጥራችንን በማስገባት እንጨርሳለን ማለት ነው። እሺ ቤተሰቦች እንግዲህ ኢትዮጵያ በዲጂታል ዘርፍ እያሳየችው ያለችው እምርታ ለሁላችንም ኩራት ነው። ይህ ደግሞ ተጠናክሮ እንዲቀጥል ምኞቴ ነው። ይህን ቪዲዮ ለሌሎች እንዲደርስ ሼር አድርጉት። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።